ዛሬ የምንተርከው ሰሃባ በቸርነቱና በብልሃተኝነቱ ማንም የማይስተካከለው ከቤተሰቦቹ ሲወርድ ሲዋረድ የመጣውን የልግስና ባህሪ ያስቀጠለው የቀይስ ኢብኑ ሰዓድ ኢብኑ ኡባዳ ረዲየላሁ ዐንሁ ታሪክ ነው። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ቀይስ ኢብኑ ሰዒድ ኢብኑ ኡባዳ ረዲየላሁ ዐንሁ ከአረቦች ሁሉ እጅግ ጥበበኛው ሰው፣ ምንም እንኳን እድሜው ለጋ ቢሆንም አንሷሮች ግን እንደ መሪያቸው አድርገው ነበር የሚመለከቱት። እንዲያውም ጺም የሚገዛ ቢሆን ኖሮ ለዚህ ልጅ በገዛንለት ነበር በማለት ይቀልዳሉ። ይህ ሊሉ የቻሉት ማንኛውም መሪ ሊኖረው የሚገባ ጸጋ ሁሉ በእርሱ ላይ ይገኝ ነበርና ነው፣ ጺም የሌለው ከመሆኑ በስተቀር። ለመሆኑ የህዝቦቹ የጎደለውን ጺም ሊገዙለት በመሻት በስስት ዓይን የሚመለከቱት ወጣት ማን ነው? አዎን፣ ይህ ሰው እንደ አባቱ ሰዓድ ኢብኑ ኡባዳ ረዲየላሁ ዐንሁ ሁሉ በህዝቦቹ ዘንድ ተወዳጅ የነበረው ቀይስ ኢብኑ ሰዓድ ኢብኑ ኡባዳ ረዲየላሁ ዐንሁ ነው። የተወለደው በአረቦች ዘንድ እጅግ ቸር ከሆነ ቤተሰብ ሲሆን ነቢዩ ሰለላሁ ዐለይሂ ወሰለምም ለጋስነት የቤተሰቡ አንጡራ ባህሪ ነው በማለት መስክረውለታል። ቀይስ ረዲየላሁ ዐንሁ በህዝቦቹ ዘንድ ይበልጥ የሚታወቀው እጅግ ጥበበኛ፣ ብልሃተኛና መለኛ በመሆኑ ነው። ሙስሊም ባይሆን ኖሮ ደግሞ በተንኮል ማንም የማይስተካከለው በመሆኑ ነው። እርሱም ይህን ሐቅ ሳይደብቅና ሳይሸፋፍን ኢስላም ባያቅበኝ ኖሮ አረቦችን ሁሉ ጉድ የማደርግበት ብቃት ነበረኝ በማለት ተናግሯል። በቅጽበት የተለየ ሐሳብ ማፍለቅ የሚችል ተንኮለኛና የዘዴ ቋት መሆኑ በሲፊን ጦርነት ተገልጿል። በጊዜው ከኸሊፋው አልይ ረዲየላሁ ዐንሁ ጎን በመሰለፍ ሙአዊያ ረዲየላሁ ዐንሁን አውግዟል። እናም አንድ ዕለት ብቻውን ቁጭ ብሎ ሲያስብ ሙአዊያ ረዲየላሁ ዐንሁና ፓርቲውን እጅግ አደገኛ የሆነ መቀመጥ ውስጥ የሚከታቸው መላ መጣለት። ይሁን እንጂ በጉዳዩ ላይ ይበልጥ እያሰበበት ሲሄድ የአላህን ቁጣ የሚጋብዝ ሊሆን እንደሚችል ገመተ። በይበልጥም ቀጣዩንና አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ኢስቲክባረን ፊል አርዲ ወመክረ ሰይእ ወላ የሂቁል መክሩ ሰይኡ ኢላ ቢአህሊሂ ፈሀል የንዙሩነ ኢላ ሱነተል አወሊን ፈላ ተጂደ ሊሱነቲላሂ ተብዲላ ወላ ተጂደ ሊሱነቲላሂ ተሕዊላ። በምድር ላይ ኩራትንና በክፉ ተንኮል መዶለትን እንጂ አልጨመረላቸውም። ክፉ ተንኮል በባለቤቱ ላይ እንጂ በሌላ ላይ አይሰፍርም። ሱራ አልፋጢር ቁጥር 43 የሚለውን የቁርአን አንቀጽ ባስታወሰ ጊዜ ሁሉንም ነገር እርግፍ አድርጎ በመተው የአላህን ምህረት ጠየቀ። ከዚያም በአላህ ይሁንብኝ፣ ሙአዊያ በኛ ላይ የበላይነት የሚሆን ከሆነ በብልሃቱ ሳይሆን ለአላህ ባለን ፍራቻ መሆን መታወቅ አለበት በማለት የሙአዊያ ረዲየላሁ ዐንሁና የባልደረቦቹ ብልጣብልጥነት የትም እንደማያደርሳቸው ተናገረ። ቀይስ ኢብኑ ሰዓድ ረዲየላሁ ዐንሁ የኸዝረጅ ጎሳ ዋና ሹም የሆነው የሰዓድ ኢብኑ ኡባዳ ረዲየላሁ ዐንሁ ልጅ እንደሆነ ጠቅሰናል። ሰዓድ ረዲየላሁ ዐንሁ ኢስላምን እንደተቀበለ የልጁን ቀይስ ረዲየላሁ ዐንሁን እጅ ይዞ ወደ ነቢዩ ሰለላሁ ዐለይሂ ወሰለም በመምጣት ይህ ልጅ ከዚህ በኋላ እርሶን እንዲያገለግል ፈቅጃለሁ አላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ቀይስ ረዲየላሁ ዐንሁን ሲያስተውሉት መልካም ነገሮች ሁሉ በእርሱ ዘንድ የተሰበሰቡለት ቅን ልጅ መሆኑን ተገነዘቡ። ከዚያም ከጎናቸው እንዲቀመጡ ካደረጉት በኋላ
ካሁን በኋላ እስከ ሕይወቱ ፍጻሜ የስፍራ የሱ ነው አሉ። አነስ ኢብኑ ማሊክ ረዲየላሁ አንሁ እንዲህ ብሏል። ቀይስ ኢብኑ ሰዓድ ረዲየላሁ አንሁ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ የነበረው ስፍራ ልክ እንደ የበታች መኮንን ለጦር አዛዡ የነበረው ስፍራ ያክል ነው። ኢስላምን ከመያዙ በፊት በተንኮል ማንም አይስተካከለውም ነበር። የመዲናና አካባቢው ነዋሪዎች ሁሉ በዚሁ ልጅ ባህሪ ክፉኛ ቆስለው ነበር ማለት ይቻላል። ከሰለመ በኋላ ግን ይህን አደገኛ ባህሪውን ሁሉ እርግፍ አድርጎ በመተው ፍጹም ቅንነትን ተላበሰ። በሙስሊሞች ዘንድም በታማኝነቱና በቅንነቱ የሚታወቅ ሰው ሆነ። ይሁን እንጂ አንዳንድ ጊዜ አስቸጋሪ ሁኔታዎች ሲገጥሙት የቀድሞ ባህሪው ከውስጡ ሉጣ ሉጣ እያለ ለአመጽ ይገፋፋው እንደነበር ተስተውሏል። እናም ኢስላም ባያቀበኝ ኖሮ አረቦችን ሁሉ ጉድ የማደርግበት ብቃት ነበረኝ በማለት ደጋግሞ ይናገር ነበር። የቀይስ ረዲየላሁ አንሁ ብልሃት ይበልጡኑ በለጋስነት ባህሪው ይሸፈን ነበር። ቸርነት ስብዕናው ውስጥ የሚታየው የድንገቴ ጸባይ ሳይሆን ሲወርድ ሲዋረድ በቸርነቱ እጅግ ከታወቀ ቤተሰብ የመጣ ነው። በዘመኑ በነበረው ባህል መሰረት እጅግ ሀብታምና ለጋስ የሆነ ቤተሰብ ቀን ላይ ከፍ ካለ ቦታ ይወጣና ምግብና እረፍት ማድረግ የሚሻ እንዳለ ይጠይቃል። በጨለማ ደግሞ ችቦ ለኩሶ ከሩቅ በማብራት ምግብ የሚገኝበት ስፍራ ያመለክታል። በዚያ ዘመን የነበሩ ሰዎች እንዲሉ ነበር። ቂቤና ስጋ የሚፈልግ ሰው ደሊም ኢብኑ ሐሪሳ ቀይ ይዝለቅ። ደሊም ኢብኑ ሐሪሳ የቀይስ ኢብኑ ዑባዳ ረዲየላሁ አንሁ አያት መሆናቸው ነው። አንድ ዕለት አቡበከር ረዲየላሁ አንሁና ዑመር ረዲየላሁ አንሁ የቀይስን ልክ ያለፈ ቸርነት አይተው ይህ ልጅ እንዲሁ ከተው ነው የአባቱን ሀብት በልግስና ማጣቱ ነው ተባባሉ። ሰዓድ ኢብኑ ዑባዳ ረዲየላሁ አንሁ ሁለቱ ሰዎች የተናገሩትን ሲሰሙ አቡ ሁቃፋህና ኢብኑ አልኸጣብ ልጅ ስስታም እንዲሆን እየገፋፉብኝ ነው ማለቱ ተስተውሏል። ክፍል 1 በዚህ ተጠናቀቀ። በቀጣይ ሳምንት በሌላ ክፍል እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።